ሶፊያ ሽባባው ልትሞሸር ነው። የጂጂ እህት ሶፊያ ሽባባው የቀረበላት የታገብኛለች ጥያቄና ምላሿ። አዲሱ ሙሽራስ በሶፊያ ልብ እንዴት ተወደደ? የናጠጠውን ቱጃር አላገባህም ለምን አለችው? የ100 ሚሊዮን ብር ቤቱን ለምን ውድቅ አደረገችው? የልጆቹ አባት የሆነው ዶክተር ወዳጄነህ መሐርነት ስለሷ ትዳር ምን ያስባል? እነዚህንና ሌሎችም ስለ ዘማሪው ያልተሰሙ መረጃዎችን ልናስደምጣችሁ ነው። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ቤታቸው የጥበብ አድባር ነው ብንል ማጋነን አይሆንብንም። ስሟ እንደ ማር ከሚጣፍጠን ጂጂ ጋር የተለየ ቅርበት እንዳላቸው ይነገራል። ሶፊያ የጂጂ እውቅና የሸፈናት የማታበራ ኮከብ አልሆነችም። ገና በወጣትነቷ ሄርሜላ ፊልም ላይ ዋና ገጸ ባህሪዋን በመተወን ተጫውታለች። ከዛ በኋላ የሰራችው ፊልም የለም። ምን ገጠመች ስትባል የሚሰሩ ፊልሞች እንቶ ፈንቶ ይበዛቸዋል፣ ለልቤ የሚቀርብ ስክሪፕት አላገኘውም ብላለች። ሶፊያ አነጋጋሪ የፕሮቴስታንት ታዋቂ ዘማሪ ናት። የትውልድ ነገር እንደሚያስጨንቃትም የቅርቧ ሰዎች ይናገራሉ። የሰው አፍ የሚሰብራትም ሴት ነች። የመጀመሪያ ትዳሯ ከዶክተር ወዳጄነህ ጋር ቢመሰረትም የወሬ ንፋስ አነቃንቆ ከጣለው ቆየ። ዶክተር ወዳጄነህ በብዙ ማህበራዊ ጉዳዮች ላይ የሚያቃና ምክሩን ያዩ ጠንቋይ ለራሱ ያውቅም የሚለውን አባባል የሚያስከትሉ ሰዎችን መስማት የተለመደ ጉዳይ ሆኗል። ሶፊያ በተደጋጋሚ ስለ ዶክተር ወዳጄነህ መልካምነት መናገሯ፣ እሱም ስሟን አወድሷ ለመጥቀቡ እነዚህ ሰዎች ያላለቀ ፍቅር ይዘው ባከኑ ለምን አብረው አይሆንም የሚሉ ድምጾች በተደጋጋሚ ይሰማሉ። ረጅም ዓመታት ተለያይተው ዳግም የተጋቡ ጥንዶች በተገኙ ቁጥር ማይክና ካሜራው የዶክተሩ ቤት ፊት ይደቀናሉ። አመለሰት ሙጬና ሰይፉ ፋንታውን ከታዋቂ ሰዎች መሃል ለምን አትታረቁም የሚል ጥያቄ ከሰነዘሩ ጥቂት ሰዎች መካከል ይጠቀሳሉ። የነ ሶፊያ ትዳር በአንድ ቃለ መጠይቋ እንደተናገረችው በበሬ ወለደ ወሬ ተናጋ ነው። በወቅቱ ትዳራቸው በልጅ እንደተባረከ ብዙም ሳይቆይ ሶፊያ ላይ ከምታገለግልበት ተቋም በኩል ትዳሯን የሚረብሽ ወሬ መስማት ጀመረች። በመጽሔቶች ታሪካቸው መውጣት በመጀመሩ ሐሜቱን መቋቋም የሚያስችል በጥበብ የምታልፍበት ጊዜ ልቧ ሊያቀብላት አልቻለም። ጦር ከፈታው ወሬ ፈታው ሆነ ነገሩ። ፍርድ ቤት ሳይቆሙ በሽማግሌ ሳይዳኙ ሁለት ልጆች ያፈሩበት ትዳር ካፈረሱ በኋላ ሁለቱም በየፊናቸው በልጆቻቸው ጉዳይ ግን ሳይለያዩ ኑሮን መግፋት ጀመሩ። ሶፊ ስለ መጀመሪያ ትዳሯ መፍረስ ልጅነቷና አለማስተዋሏን ታነሳለች። ነገር ግን ዳግም የዶክተር ሚስት የመሆን ሀሳብ በጭራሽ በማለት ነው የምታስተባብለው። በቅርቡ እያጋራች ያለችው ነገር ግን የልጆቹ አባት አይነት ማንነት ያለው ወንድ ቤት ለመስራትና ቅድሚያ ሊሰጡት የሚገባ ወንድ እንደሆነ ካጋራችው መልእክት መረዳት ይቻላል። ሶፊያ በመልእክቷ እህቶች፣ ወንድሞች ሲያጯችሁ ስንጋባ የ100 ሚሊዮን ብር ቤት እገዛልሻለሁ፣ ደረጃ 1 መኪና አስነዳሻለሁ፣ የፈለግሽውን የንግድ ሱቅ ከፍትልሻለሁ፣ ዓለምን አሽከረክርሻለሁ፣ በሰማይ አበርሻለሁ የሚሏችሁን የምር አትውሰዱት፣ ለበዓሉ ድምቀት ነው ስትል ሹፈቷንም ጭምር ገልጻለች። ብዙ ሀብት ያለው ሳይሆን እሱ ራሱ ማንነቱ ሀብቱ የሆነውን ምረጡ ትላለች። ይህ መልእክት የሶፊያ የብስለትን ደረጃ ያሳየ፣ ደግሞም አለፍ ብለን አሻግረን እንካልን በየመድረኩ በደግነቱ አንስታ የማጠግበውን ዶክተር ወዳጄነህን እያደነቀች ይሆን የሚል ጥያቄም ያጭራል። ጥያቄው ድንገት ተነፋፍቀው ይሆን ከሚል ግምት የሚነሳ አይደለም፣ ከዶክተር ወዳጄነህ አኗኗርና የህይወት መርህ እንጂ። ዶክተሩ በየጥበብ መድረኩ ከሚያጋራቸው ንግግሮቹ በዘለለ አንድ ፕሮግራም ላይ ከማያከብርሽ ወንድ ጋር አትሁኚ፣ ከገንዘብ የበለጠ ውድ ነሽ፣ በራስሽ ተማመኝ የሚሉ ሴቶችን የሚያንጹ እንዲሁም ዋጋ የሚሰጡ ፕሮግራሞቹ የማንነቱ ማሳያ ናቸው። አንድ ሰሞን ከነ ዳዊት ድሪምስ ጋር ዶክተሩ አብሮ ለመስራትና ወጣቶችን ለማሰልጠን ይስማማል። በመሃል ፕሮጀክቱ በመፍረሱ መሃል ላይ እንደተንሳፈፈ ግቡን ሳይመታ ይቀራል። ዶክተሩም ማህበራዊ ሚዲያ ላይ ስሙ ይጠፋል። ስሜታዊዋ የቀድሞ ባለቤቱ ሶፊያ ከዶክተሩ ቀድማ ምላሽ ለመስጠት ጊዜ አልፈጅባትም። ዶክተር ወዳጄነህ በገንዘብ የሚጠረጠር አይደለም፣ ለሱ ትልቁ እርካታ ትውልድን ማነጽ ነው ብላ ሽንጧን ይዛ ገንዘብ ስላልበከለው ማንነቱ ትከራከርለታለች። ሶፊያ ከትዳሯ መፍረስ በኋላ ወደ መንፈሳዊ አገልግሎት ፊቷን ብታዞርም ሁለት ልጆችን ሞልዳ የኮረዳነት ውበት አራቃትም። ሶፊያ የታገብኛለች ታሪኳና ሚስትነቷን የሚሹ ብዙ ወንዶች አሁንም በደጇ እንደሚያንዣብቡ ትገልጻለች። በእነዚህ የታገብኛለች ጥያቄዎች ልብ የገዛችው ሶፊያ እጃቸውን አፋቸው ላይ ይዘው እንባቸውን ለመጥረግ እንደሚታገሉ ወጣት ሴቶች አላደረጋትም። ከጥያቄው በኋላ ከአካባቢው ሁከት ያልተነሳበት ጊዜ ጥቂት ነው። ስሜታዊ ከመሆን አልፋ ብስጭት፣ ቁጣ ተደባልቆ እብደት ደጃፍ ሊደርስ አንድ ሐሙስ የቀረው ምላሽ ትሰጣለች። ታገብኛለች ብለው በጠየቁም ሶፊያ ትዳር ጠሉ
በመሆኑን አይደለም በታገብኛለች ጥያቄዎቿ የምትበሳጨው። እንደውም በቅርቡ የሙሽራ ቀሚስ መለካት መጀመሯን ሰምተናል። ሶፊያ ልታገባ ነው። ታሪኮቿን እንንገራችሁና ምን እንደሚያበሳጫት ትፈርዳላችሁ። አዳራሹ ከጫፍ እስከ ጫፍ ሞልቷል። በተደጋጋሚ ቀናት የሷ ፖስተር በሞንታርቦ ታጅቦ በመኪና ሲዞር ነበር። እንደ ሶፊያ አገላለጽ ድንቅ የአምልኮ ጊዜ አሳልፋ ከመድረክ መውረዷ ነበረ። በወቅቱ ባገለገለችው ሕዝብ ፍጹም ደስተኛ ነበረች። ደስታዋን እንደ ጉም የበተነ ነገር የገጠማት ግን ወዲያው ነበር። ከዛን ቀን ውጪ አይተው የማታውቀው አንድ አገልጋይ እቅፍ አበባ ከቀለበት ጋር ይዞ ድንገት ፊት ለፊቷ ተንበረከከ። የመድረኩ ላይት ወደ እነሱ ሆነ። ሶፊ የመድረኩ መብራት፣ የሰዎቹ እልልታ ድንገት በህልሟ ይመስላት ጀመር። ተረጋግታ እውን እንደሆነ ስታረጋግጥ የት የምታውቀኝን ብላ ተንበርካኪውን በጩኸትና በጥያቄ ማጣደፏ የሚረሳ አይደለም። ወዲያው ሶፊያ እሻለች ተብሎ ፎቶ በማህበራዊ ሚዲያ ሲዘዋወር ነበር። እሷን በተፈጠረው ነገር በመብሸቅ ማህበራዊ ሚዲያ ላይ እንደማታውቀው ገልጻ ጽፋለች። ከሰይፉ ፋንታውን ጋር በነበራት ቆይታ ስለ ታገብኛለች ጥያቄው ስትጠየቅ ማስታወስ የማትፈልገው ትኩረት ለመሳብ የተደረገ ጉዳይ እንደሆነ ገልጻለች። ከሰዓታት በፊት ባጋራችሁ ታሪክ ደግሞ የአካባቢዋ ሰው የሆነ ደግነትና ሀብት የተቸረው ሰው በሰው በአማላጭ ከተዋወቃት በኋላ እንጋባ የሚል ጥያቄ እንዳነሳላት ገልጻለች። ሶፊያ ከሰዓታት በፊት ያጋራችውን ፈገግ የሚያሰኝ ትክክለኛ የትዳር አጋጣሚዋን እንደወረደ እንዲናስደምጣችሁ። እኔ የተወለድኩበት አካባቢ ያደገ አማርኛው ደስ የሚል የገጠሩን ለዛ የተላበሰ አንድ ወጣት ባለሀብት ጎበዝ ነጋዴ በሰዎች በኩል አስተዋውቁኝ ብሎ ተዋወቀኝ ትላለች። ምን ያህል ስራዎችን እንደሚያደንቅና እንደሚወደኝ ነግሮኝ የጋብቻ ጥያቄ አቀረበልኝ። እኔም ስለ ቀና አመለካከቱ አመስግኜ በጌታ ነው ወይ ብዬ ስጠይቀው አይ ጌታን አልተቀበልኩም፣ አንቺ ጥያቄን ከተቀበልሽ ጌታን እቀበልልሻለሁ አለኝ። ልጁ ፍጹም የዋህና ቀጥተኛ ሰው ነው። እኔም ለኔ ብለ ሳይሆን ለራስ ብለ ተቀበል ብዬ ጌታን የመቀበል ጥቅማ ጥቅሞቹን አስረዳሁት። ከዚያ አንድ የምወደውን አገልጋይ ጠርቼ እሱ እንዲጸልይለት አደረኩም። በነጋታው ይሄው ነጋዴ ደውሎ እህሳ አለኝ። ጌታን ተቀበልኩ፣ በሕያውን ፍቅራችንን እንጀምር ሲለኝ አሁን መሰረታዊ የመጽሐፍ ቅዱስ ትምህርት ተማር፣ ከዚያ በኋላ ነው ደግሞ የጌታ ፍቃድ መሆኑን መወያየትም መጸለይም የሚቻለው፣ አሁን ስለምንም ጉዳይ ማውራት አይፈቀድም ስለው አሯ እኔ ከተማርኩ በኋላ እንጂ ያልብትኝስ ሲለኝ እንዴ በመማርህ የዘላለም ሕይወት አትርፈ መሄድ ነው፣ ምንም አትጎዳም ስለው ብዙም አልተዋጠለትም። ከተወሰነ ቀናት በኋላ የመኪና መሸጫ ቤት ሄዶ ደወለልኝና ነያ ሆኖኑ የ6 ሚሊዮን ብር መኪና በስምሽ ገዝቼ ልስጥሽ አለኝ። የምሩን እኔን ለማስደሰትና ለማሳመን አስቦ ነበር። እኔም ቆጣ ብዬ ምን ለማለት ፈልጌ ነው ይሄ ለኔ ስድብ ነው ስለው ብስጭት ብሎ ሬድፋሽ ምኒቱና ታያ አለ። አዎ ንቀት ነው ስለው አራለም ያርግሽ አለኝ። እንደዚህ ማለቱ በጣም አሳቀኝ። ቆጣ ብሎ እኔ ላንቺ ካለኝ ትልቅ አክብሮት እንጂ ለማንም ልጃገረድ እንኳን ፈጽሞ የማላደርገው ነው ላንቺ አስቤ ልግዛልሽ ያልኩሽ ሲለኝ የኔ ዋጋ እኮ ከልጃገረድ ዋጋ እጅግ ይበልጣል ስለው እየሳቀ ተይ እንጂ የሁለት ልጆች እናት መሆንሽን አትርሺ፣ እኔ ስላከበረውሽ ነው እንጂ ልግዛልሽ ያልኩሽ ሲለኝ እኔም በገንዘብ ልታሳመናኝ መሞከርህ ከክብር ያውርዶ የሚፈጠፍጠኝ እንጂ የሚያከብረኝ አይደለም፣ አርፈህ የእግዚአብሔርን ቃል ተማር ብዬ ዘጋሁበትና የሩቅ ወዳጆች ሆነን ቀረን ትልና ሶፊያ በመልእክቷ መጨረሻ በትዳር ውስጥ ገንዘብ በጣም አስፈላጊ ነው፣ ነገር ግን ዋና ነገር አይደለም፣ ዋናው የእግዚአብሔር ቃል ነው ስትል መልእክቷን ደምድማለች። ይህም ልምዷ ሰሞኑን ካጋራችውና ወጣት ሴቶችን ከመከረችበት ምክሯ ጋር እንደሚገናኝ ይገመታል። ዶክተር ወዳጀነህ የመድረክ ሰው መሆኑ ለምን አትታረቁም የሚል ሐሳብ በተደጋጋሚ ይቅረብለት እንጂ ለሷም ልቧን ዝቅ እያደረገ ያሰለች ጥያቄ ነው። በተለይ ዘማሪ መሆኗና እግዚአብሔር ትዳር የሚወድ ፍቺ የሚጠላ አምላክ ነው በማለት የተለያዩ ጥያቄዎችን አስተናግዳለች። አንድ ጊዜም ሌላ የፍቅር ግንኙነት ውስጥ መሆኗንና ጊዜው ገና ስለሆነ ዝርዝሩን መናገር እንደማትፈልግ ገልጻ ነበር። አሁን ዳግም ሙሽሪት ልትባል እንደሆነ ሰምተናል። ከሶፊ የበዛ የመንፈሳዊ ፍቅር አዲሷ አጋሯ በእምነቱ እንደማይደራደር ሰው እንዲሁም በምክሮቿ እንደገለጸችው ባህሪው ሸጋ ጸባይ ሰናይ እንደሚሆን እንገምታለን።